ትንቢተ ዳንኤል ምዕራፍ 5 ንጉሡ ብልጣሶር ለሺህ መኳንንቶቹ ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶቹ፣ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜም ከኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር፣ ከናስና ከብረት፣ ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሡም የሚጽፉትን ጣቶች አየ። የዚያን ጊዜም የንጉሡ ፊት ተለወጠበት፣ አሳቡም አያስቸገረው። የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሡም አስማተኞቹንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም ያሳየኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ ከአንገቱ ዙሪያ ይሆንለታል፣ በመንግስትም ላይ 3ኛ ገዥ ይሆናል ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡ ፍቺውንም ለንጉሡ ያስታውቁ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቶቹም ተደናገጡ። ንግሥቲቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቲቱም ተናገረች፣ እንዲህም አለች፦ ንጉሥ ሆይ 1000 ዓመት ንገስ፣ አሳብህ አያስቸግርህ፣ ፊትህም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግሥትህ ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አደረገው። መልካም መንፈስ፣ እውቀትም ማስተዋልም፣ ሕልምንም መተርጎም፣ እንቆቅልሽንም መግለጥ፣ የተቋረጠውንም መፍታት ንጉሡ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷልና። አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳያል። የዚያን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው፣ ዳንኤልም እንዲህ አለው፦ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንህ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ እውቀትና ማስተዋልም መልካምም ጥበብ እንደተገኘብህ ስለ አንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ ከአንገትህ ዙሪያ ይሆንልሃል። አንተም በመንግስት ላይ 3ኛ ገዥ ትሆናለህ። የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፦ ስጦታ ለአንተ ይሁን፣ በረከትህንም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም አስታውቃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግስትንና ታላቅነትን ክብርንና ሞገስን ሰጠው። ስለ ሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩም ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሳ፣ የፈቀደውንም ያዋርድ ነበር። ልቡ ግን በታበየ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም በሰዎች መንግስት ላይ እንዲሰለጥን
የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ። መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬ ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድህም። የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይ የተሰሩትን የማያዩትንም የማይሰሙትንም የማያውቁትን አማልክት አመሰገን። ትንፋሽንና መንገድህን ሁሉ በእጁ የያዘው አምላክ አላከበርኸውም። ስለዚህም እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል፣ ይህም ጽሕፈት ተጽፈዋል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጸመውም ማለት ነው። ቴቄል ማለት በሚዛን ተመዘንህ ቀለህም ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው። የዛን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም ከአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስትም ላይ 3ኛ ገዥ እንዲሆን አዋጅ አስነገረ። በዚያ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳሪዮስ መንግስቱን ወሰደ። ዕድሜውም 62 ዓመት ነበረ።